ሰላም የመጽሐፍ በዜማ ቤተሰቦች ዛሬ በሀብት መንገድ ክፍል 5 ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 5። አስተውሉ። ስራ ማለት እንደነገርኳችሁ ለረጅም ጊዜ ችግር የአጭር ጊዜ ወይም ዘላቂ ያልሆነ መፍትሄ ሰጪ ሲሆን ችግርን በዘላቂነት የሚያስወግደው ልክ እንደ ቤት ኪራይ በየወሩ ወይም በየተወሰነ ጊዜ በመደጋገሙ ነው። በእንደዚህ አይነት ህይወት ውስጥ ያሉትን ሰዎች የሚመራቸው ገንዘቡ ነው ወይስ ፍርሃትን አለማስተዋል? ገንዘብን እንዴት መጠቀም እንዳለባቸው አለማስተዋል ወይም አለማወቅ ስለሆነም በዚህ አይነት ሂደት ውስጥ ያሉ ቤተሰቦች ልጆቻቸውም ይህንኑ ይከተላሉ። ጠዋት ከእንቅልፋቸው ይነሳሉ፣ ልብስ ይለብሳሉ፣ የተገኘውን በልቶ ወደ ስራ መሮጥ ብቻ ነው። ከዚህ የተለየ ሌላ አማራጭ መንገድ ይኖር ይሆን ብለው እንኳን እራሳቸውን አይጠይቁም። ሀሳባቸውና ውጥናቸውን የሚመራው አይምሯቸው ሳይሆን ስሜታቸው ነው አለና ዝም ብሎ ቆየ። በስሜትና በአእምሮ መመራት መካከል ልዩነት አለ? ማይክ ጠየቀ። ይህንን ብዙ ጊዜ እለዋለሁ። ስለሆነም ስራ መቀየርን ወይም የደሞዝ ጭማሪ እንደሚያስፈልጋቸው ሲናገሩ ይደመጣል። መከፋት የለብኝም አሊያም ደግሞ ይህን ስራ መሰራው ደህንነት የተጠበቀ በመሆኑ ይላሉ። ይሁን እንጂ እነሱ መናገር የነበረባቸው ይህን ስራ እየሰራው ያለውት ለምንድን ነው የሚለውን ነበረ። እንዲህ ያለውን ሀሳብ መተግበር ሲጀምሩ ከውስጣቸው ስሜታዊነትን አውጥተው በራሳቸው አቋም ወይም ማስተዋልን ይለማመዳሉ። ሰዎች ከስሜት ርቀው በማስተዋል መናገር ማወቅ ደግሞ በህይወት ውስጥ ዋናው ትምህርት ነው። በተለይ እኔው ራሴ በስሜት ውስጥ ሆኜ አንድ ተግባር ስከውንና በማስተዋል መፈጸሜ ስረዳ እጅግ ትልቅ ትምህርት ማግኘቴን አረጋግጣለሁ ብሎ በዝርዝር አስረዳን። ከተቀመጥንበት ቦታ ተነስተን ወደ ስራ ቦታ መጓዝ ስንጀምር ሀብታሞች ገንዘብን በማሰራት ስራን ይሰራሉ እንጂ ስራን የሚሰሩት ገንዘብን ብቻ ለማግኘት ብለው አይደለም አለ። በዚህ ሁኔታ እኔና ማይክ የነበረንን አመለካከት በመተው ወደሱ ሀሳብ እንድንመጣ አደረገን። ችግሩ ግን አሁንም ቢሆን የኛ አካሄድ የሚያዋጣ መሆኑን አለመረዳታችን ነበረ። ገንዘብን በማሰራት ሀብታም መሆን በሚያስችለው ዘዴ ውስጥ ህጋዊና ህገ ወጥ የሆኑ መንገዶች እንዳሉ መረዳትም እንደሚገባን ገለጸልን። በመንግስትና በባንኮች ብቻ ከገንዘብ ጋር ተያይዘው የሚሰሩ ስራዎች እንዳሉና እነዚህ በሌሎች ወገኖች ቢተገበሩ ህገወጥ አካሄድ መሆናቸውን ከገለጸልን በኋላ ይሁን እንጂ ሀብታም መሆን ለሚፈልግ ማንም ታታሪ ገንዘብን ሊያሰራ የሚችልበት በርካታ መንገድ መኖሩን ጠቆመን። ገንዘብ በፍርሃትና በስግብግብነት መጠቀም በደመነፍስ እንደመመራት ማለት ሲሆን ብዙ ሰዎች ገንዘብን የሚመለከቱት ከማስተዋል ጋር ዝምድና የሌለውና በቀቢጸ ተስፋም እንደመታመን አድርገው መሆኑን ከነገረን በኋላ እንዲህ በሚሆንበት ጊዜ ልጆች ልብ በሉ፣ ድሃዎችና መካከለኛ ገቢ ያላቸው ሰዎች ገንዘብ ብቻውን ለችግራቸው መፍትሄ እንደሆነ አድርገው ሲያስቡ የሰሩበትን የቀጠራቸው ኩባንያና መንግስት እንደሚነጥቋቸው ማመን ይጨምራሉ ሲል ገልጾልናል። ሀብታሙ አባቴ እንዲህ ብሎ ሲገልጽልን ሙሉ መልእክቱን አልተረዳነውም። ነገር ግን እስካሁንም ድረስ በአእምሯችን ውስጥ ቀርቷል። ለሌሎች ያልታየውን ለመመልከት መቻል። ስራችንን ወደምንሰራበት መጋዘን ስንደርስ ሀብታሙ አባቴ ወደ መኪናው ማምራት ጀመረ። ከዚያም ወዲያውኑ ፊቱን ወደኛ በማዞር ልጆች ስራችሁን ቀጥሉ፣ ክፍያን መርሳት ስትጀምሩ የወደፊት ህይወታችሁ የተቃና የሆነ መምጣት ይጀምራል። አይምሯችሁን መጠቀም ስትጀምሩና ክፍያን ግምት ውስጥ ማስገባት ስታቆሙ እኔ ከምከፍላችሁም በተሻለ መልኩ የተሻለ ሀብትን ማካበት ትችላላችሁ። ሌሎች ያላዩትን ማየት ትለማመዳላችሁ። ህይወት ውስጥ ብዙ አማራጮች በቅርባችሁ እንዳሉ ስትረዱ የገንዘብን ብቸኛ መፍትሄነት ማየት ታቆማላችሁ።
በአጋጣሚ አንድ አማራጭን ስታገኙ ለህይወታችሁ መቀጠል መንስኤ እንደሆነ ማሰብ ትጀምራላችሁ። በዚያን ጊዜ ደግሞ ሌሎች ተጨማሪ ነገሮችን አሳያችኋለሁ። ያንን በምታደርጉ ጊዜ አንዱን ወጥመድ መስበር ትጀምራላችሁ። እኔና ማይክ በመጋዘኑ ውስጥ ያስቀመጥናቸውን የራሳችንን እቃዎች በመያዝ ወይዘሮ ማርቲንን ተሰናብተን ወጣን። ከዚያ ቅድም ወደ ነበርንበት ፓርክ ተመልሰን ሄድን። እዚያም ትንሽ አረፍ ብለን በአንዳንድ ጉዳዮች ዙሪያ ለበርካታ ሰዓታት ስንነጋገርና በጥልቀት ስናስብበት ዋልን። በቀጣዩ ሳምንት በትምህርት ቤት ቆይታችን በጉዳዩ ላይ አተኩረን ማሰቡን ቀጠልንበት። በዚያው አላቆምንም። ለቀጣይ 2 ሳምንታት በትኩረት እየተነጋገርንበት አሰብንበት። በሁለተኛው ሳምንት ቅዳሜ ወይዘሮ ማርቲንን ስሰናበታት የመጽሐፍ ግዢ ልማዴ በሐሳብ መጣ። ከዚያም መጽሐፍት መደርደሪያው ላይ አይኔን ተከልኩኝ። ይሁን እንጂ በዚህም ሳምንት የ30 ሳንቲም ክፍያዬን ስላላገኘው የቀልድ መጽሐፍትን ለመግዛት አልቻልኩም። ወዲያውኑ ወይዘሮ ማርቲን እኔና ማይክን ሰላም ሁኑ ብላ ተሰናበተችን። በወቅቱ ወደ ወይዘሮ ማርቲን ስመለከት ከዚህ በፊት ስትሰራው ያላስተዋልኩትን የሥራ አይነት ስትሰራ ተመለከትኩ። በውስጤም እንዲህ ብዬ አሰብኩ፣ አዎ በፊትም ይህንን ተግባሯን እየተወጣች ያዩት ቢሆንም ጉዳዬ ብዬ አላስተዋልኳትም። ወይዘሮ ማርቲን በዕለቱ የቀልድ መጽሐፉን ሽፋን 2 ቦታ በመቁረጥ የቁራጩን የላይኛው ክፍል ራሷ ጋር በማስቀረጥ የተቀረውን ወደ ቆሻሻ ማጠራቀሚያ ዕቃ ውስጥ ጥለዋለች። ከዚያም እነዚህን የቀልድ መጽሐፍት ምን እያደረግሻቸው ነው ብዬ ጠየቅኳት። ገሚሶቹን ቁራጮች ጥያቸዋለሁ። የሽፋኑን የላይኛው ቁራጭ ግን የቀልድ መጽሐፍ አከፋፋዩ አዳዲስ መጽሐፍትን ሲያመጣ እመልስለታለሁ። መጽሐፍቶቹም በሰዓታት ውስጥ እዚህ ደርሳሉ አለች። እኔና ማይክ ለ1 ሰዓት ያህል የመጽሐፍ አከፋፋዩን ስንጠብቀው ቆየን። ከዚያም አከፋፋዩ ሲመጣ ወደ እርሱ ጠጋ ብዬ የቀልድ መጽሐፍ መውሰድ እንችላለን በማለት ጠየቅኩት። እርሱም እዚህ የምትሰሩ ከሆናችሁ መውሰድ ትችላላችሁ፣ ግን ለሌላ አሳልፋችሁ መሸጥ አይቻልም አለን። አሁን የማይክና የእኔ ጓደኝነት እንደገና ነፍስ ዘርቷል። የማይክ እናት ምድር ቤት ውስጥ አገልግሎት የማይሰጥ አንድ ክፍል እንድንጠቀምበት ፈቅዳለች። ክፍሉን በደንብ ካጸዳን በኋላ በመቶዎች የሚቆጠሩ የቀልድ መጽሐፍትን ማከማቻ አደረግነው። የቀልድ መጽሐፍቶቻችን እየበዙ ከመምጣታቸው የተነሳ የቤተ መጽሐፍት ደረጃን በመያዙ ሌሎች ሰዎች መጥተው እንዲገለገሉበት ክፍት አደረግነው። ከዚያም የማይክ ታላቅ እህትን በቤተ መጽሐፍት ውስጥ እንድትሰራ ቀጠርናት። የማይክ እህት በጣም ጥናት የምታበዛና የቤተ መጽሐፍ ዋና ኃላፊ ሆና መስራት የምትፈልግ ነበረች። እሷም በቤተ መጽሐፍቱ መገልገል የሚፈልጉ ልጆች ሲመጡ የ10 ሳንቲም ክፍያ በማስከፈል አገልግሎት እንዲያገኙ ጀመረች። ሁሌም ከትምህርት ሰዓት ውጪ ከቀኑ 8 ተኩል እስከ 10 ተኩል ድረስ ክፍት ሆኖ ስራ መስራት ጀመረ። በተለይ የሱፐርማርኬት ደንበኞቻችን በአካባቢው ያሉ ልጆች በየቀኑ ያላቸውን 2 ሰዓት ተጠቅመው በርካታ የቀልድ መጽሐፍት ሊያነቡ ቻሉ። ወደ ቤተ መጽሐፍታችን የሚመጡ እንግዶች በየቀኑ ለ2 ሰዓት ያህል ክፍት ሆና ወደምትቆዩ መጽሐፍት ቤት በመምጣት ከ5 እስከ 6 የቀልድ መጽሐፍትን ያነባሉ። ለእያንዳንዱ መጽሐፍም የ10 ሳንቲም ክፍያ መፈጸም ግድ ይል ነበረ። የማይክ እህትም ከመጽሐፍት ቤቱ የሚወጡ ልጆችን መጽሐፍ ይዘው እንዳይሄዱ በደንብ ትቆጣጠራለች። ምን ያህል መጽሐፍት እንደተነበቡና የሚያሳውቅ መረጃና ደንበኞች የሚሰጡትን ሐሳብ የመሰብሰብ ስራም ትሰራለች። የቤተ መጽሐፍቷ ገቢ እያደገ በመምጣቱ እኔና ማይክ በ3 ወር ጊዜ ውስጥ በየሳምንቱ በአማካይ $9.50 እናገኝ ነበረ። ለማይክ እህት በየሳምንቱ $1 የምንሰጣት ሲሆን የቀልድ መጽሐፍትን ብዙም የማታነብ ቢሆንም ያለ ክፍያ ማንበብ እንድትችል ፈቅደንላታል።
እሷ ግን ብዙውን ጊዜ በራሷ ጥናት ላይ ነው የምታተኩረው። ሁኔታዎች በእንደዚህ ሁኔታ እየሄዱ ቢሆንም እኔና ማይክም ዘውትር ቅዳሜ በሱፐርማርኬት ውስጥ ለመስራት የገባነውን ስምምነት ጠብቀን እየሰራን እንገኛለን። የተለያዩ የቀልድ መጽሐፍትን ከሌሎች መደብሮች ሳይቀር መሰብሰቡን ተያይዘነዋል። ለአከፋፋዮች እነዚህን የቀልድ መጽሐፍቶች በድጋሚ እንደማንሸጥ በሚገባ አስመስክረናል። ሌላው ቢቀር መጽሐፎቹ እያረጁ ሲመጡ ሰብስበን እናቃጥላቸዋለን እንጂ ሌላ አማራጭ አንፈልግላቸውም። ቀስ እያልን ተጨማሪ ቅርንጫፍ ለመክፈት ብንሞክርም የማይክን እህት ያህል የሚታመን ጠንካራ ሰራተኛ ለማግኘት አልቻልንም። ገና በለጋ እድሜያችንም ጥሩ ሰራተኛ ማግኘት ምን ያህል ከባድ እንደሆነ ተረዳን። ቤተ መጽሐፍቱ ከተከፈተ ከ3 ወራት በኋላ በአንደኛው ቀን ክፍሉ ውስጥ ጥል ተነሳ። ከሌላ ሰፈር የመጡ ልጆች ናቸው ሰብረው ገብተው ጥሉን ያስነሱት። ከክስተቱ በኋላ የማይክ አባት ቢዝነሱን ብናቆመው እንደሚሻል ስለመከረን ቤተ መጽሐፍታችንን ዘጋ ነው። ቅዳሜ መስራታችንንም አቆምን። ሀብታሙ አባታችን በሆነው ሁሉ ተደስቶ ነበረ። የመጀመሪያውን ትምህርት በጥሩ ሁኔታ በማጠናቀቃችን ተደስቷል። አሁን ገንዘብ ለእኛ እንዲሰራ የማድረግን ጥበብ ቀስመናል። ሀብታሙ አባታችን ገንዘብ በመክፈል ፋንታ ከዚያ በእጅጉ የሚልቅ ጥበብን ሰጠን። ውድ የመጽሐፍን በዜማ ቤተሰቦች ምዕራፍ 2 የሀብት መንገድ ክፍል 5 ይህን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ሰላም።